እንዴት ቆያችሁ? ዛሬ ደግሞ ከፋሚሊ ላው ባለፈው ቻፕተር 2 የጀመርነው ዛሬ እስቲ በተሻለ መጠን ለመጨረስ እንሄዳለን። ዛሬ ቀለል ያሉ ነገሮች ናቸው ያሉት። ከዚህ በፊት ቅድመ ሁኔታዎችን እያየን ነበር ያቆምነው እና ጨርሰናል እነሱን። እነዛም ቅድመ ሁኔታዎች ምንድን ናቸው? እድሜን አይተን ነበር። ፈቃድ ኮንሰንትን በተመለከተ አይተናል። ፋንዳሜንታል ኢረር ዝምድናን በስጋም በጋብቻም ዝምድና፣ ጋብቻ ላይ ጋብቻ፣ በብቸኝነት ስለመኖር የተወሰነ ቀን 6 ወር 180 ቀን የሚለውን አይተናል። እንደዚህ ያሉ ነገሮችን አይተን ነበር እና ዛሬ የምንመለከተው ነገር ምንድነው? እነዚህን ቅድመ ሁኔታዎች ሳያሟሉ ጋብቻ ቢፈጸም ተከትሎ የሚመጣው ነገር ምንድነው የሚለውን ነጥብ ነው የምናየው። ስለዚህ እሱን በተመለከተ የቤተሰብ ህጋችን ምን ይላል የሚለውን ነው የምናየው። ስለዚህ እዚህ ኦፖዚሽን ቱ ሜሬጅ የሚለው ላይ ምን ይላል ጥያቄ for whom the opposition should be submitted፣ ለማን ነው ጥያቄው ማለት ተቃውሞ ማለት ነው መጀመሪያ። ስለዚህ ተቃውሞ መቅረብ አለበት ነው። በቅድመ ሁኔታዎች ሳይሟሉ ተፈጽሞ ከሆነ ተቃውሞ ያስፈልጋል። ስለዚህ ተቃውሞን ለማን ነው ማቅረብ ያለብን የሚለው መጀመሪያ መልስ የሚያስፈልገው ጥያቄ ነው። ለዚህም ደግሞ አንቀጽ 19 ላይ የተቀመጠ ነገር አለ። አንቀጽ 19 ላይ አማርኛውንና እንግሊዘኛውን ቨርዥን ስታነቡ አማርኛው ምን ይላል? ጋብቻውን ሴሌብሬት ላደረገው ባለፈው ቻፕተር ስንት ላይ ነው? ቻፕተር 2 ላይ ይመስለኛል። ሞድስ ኦፍ ሜሬጅ ወይም ሜሬጅን ኮንክሉድ ስናደርግ 3 አለ አይደለ? ሲቪል፣ ሪሊጂየስ እና ካስተመሪ። እነዚህ 3ቱ አሉ። ከነዚህ ከሶስቱ ሴሌብሬት ላደረገው ነው ፖዚሽኑን የምናቀርበው ነው አማርኛው የሚለው። እንግሊዘኛውን ስታነቡ ደግሞ ኦንሊ ፎር ሲቪል ስታተስ ወይም ይሄ ሲቪል ኦፊስ የሚባለው ክብር መዝገብ ሹም እሱ ብቻ ነው የሚለው። አሁን ሁለቱ የተለያየ ነው። ያኛው ሴሌብሬት ላደረገው ነው ይላል፣ ያኛው ደግሞ ሲቪል ኦፊስ ብቻ ነው የሚለው። ስለዚህ የትኛውን ነው የምንቀበለው በኢትዮጵያ ህግ ስርዓት? ከዛ በፊት እስቲ ይሄን መልስ ከመለሳችን በፊት አንቀጽ 19 ምን ይላል የሚለውን የቤተሰብ ህጋችንን እናንብ። ፋሚሊ ኮድ አርቲክል 19 ላይ ስንሄድ ጋብቻ እንዳይፈጸም የሚቀርበው መቃወሚያ በጽሁፍ ሆኖ እጅግ ቢዘገይ ጋብቻው ከሚፈጸምበት ከ15 ቀናት በፊት ለጋብቻ አስፈጻሚ ባለስልጣን መቅረብ አለበት። ጋብቻ አስፈጻሚ ባለስልጣን በመቃወሚያ ላይ ውሳኔ ከመስጠቱ በፊት ተገቢዎቹን አስተያየት መቀበል ይኖርበታል ይላል። ስለዚህ ጋብቻ አስፈጻሚ የሚል ነገር አለ። ስለዚህ በአማርኛውና በእንግሊዘኛው እንደዚህ አይነት ልዩነት ካለ አንድ አዋጅ አለ። አዋጅ ቁጥር 3/1995 ይቅርታ። እዛ ላይ ምን ይላል? እቺ አንድ ፔጅ ናት። ቹት ፕሮክላሜሽን ነምበር 3/1995 እዚህ ላይ አንቀጽ 2 ላይ ንዑስ አንቀጽ 4 በቢጫ የምታዩት ማለት ነው። የፌደራል ነጋሪት ጋዜጣ የሚታተመው በአማርኛና በእንግሊዘኛ ቋንቋዎች ይሆናል። በሁለቱ ቋንቋዎች መካከል የይዘት ልዩነት በሚፈጠርበት ጊዜ የአማርኛው የበላይነት ይኖረዋል። ስለዚህ የምንቀበለው የአማርኛው ነው ማለት ነው። የአማርኛው ፕሪቬል ያደርጋል በዚህ አዋጅ መሰረት። ስለዚህ አማርኛውን ወስደን እንቀጥላለን ማለት ነው። እሺ ስለዚህ አማርኛው ፕሪቬል። እንደዛ ከሆነ ደግሞ ኦፖዚሽኑን የምናቀርብበትን ለይተናል። ግን አሁን ማን ነው የሚያቀርበው ኦፖዚሽኑ የሚለው ደግሞ ሌላ ጥያቄ ነው። ስለዚህ ይህንን እያንዳንዱን ደግሞ ኮንዲሽኖችን በተመለከተ እያነሳን ለማየት እንሞክራለን። ኤጅን በተመለከተ ያለ እድሜ ጋብቻ በሚሆንበት ጊዜ ማን ነው ተቃውሞ ማቅረብ የሚችለው? በዝምድና በጋብቻ ዝምድናም በሉት በስጋ ዝምድናም ጋብቻ ተቃውሞ ማን ነው የሚያቀርበው? ጋብቻ ላይ ጋብቻ ሲሆን ጁዲሻል ኢንተርዲክትድ ሲሆን ማን ነው የሚለውን ነገር ወደ ቤተሰብ ህጋችን ሄደን እናያለን። መጀመሪያ እድሜን በተመለከተ የተቀመጠውን ከቤተሰብ ህጋችን እናያለን። እሺ ምን ይላል? ጋብቻ እንዳይፈጸም ስለመቃወም
የሚለው ስለምንድን ነው? እንዳይፈጸም። ኦኬ እሺ። ስለመቃወም ጋብቻ ለመፈጸም አስፈላጊ የሆነ ሁኔታ አልተሟላም በማለት ሊፈጸም የታሰበ ጋብቻ እንዳይፈጸም ተቃውሞ ማቅረብ ይቻላል። ሳይፈጸም በፊት ሊፈጸም የታሰበን ጋብቻ ማለት ነው እንዳይፈጸም ምን ማድረግ ይቻላል? መቃወም ይቻላል። እሺ መቃወም የሚችሉ ወገኖች እነማን ናቸው የሚለውን ደግሞ 18 ላይ ያስቀምጣል። በእድሜ ምክንያት ሲሆን 1 ወላጆች፣ 2 አቃቤ ሕግ፣ 3ኛ ሌላ ማንኛውም ያገባኛል የሚል ሰው መቃወሚያ ማንሳት ይችላል። ይሄ ልጅ ወይም እቺ ልጅ ያለ እድሜ ጋብቻ እሷ ላይ ሊፈጸም ታስቧል። ስለዚህ ጋብቻው እንዳይፈጸም ብሎ ጋብቻን ለማስፈጸም ላለው ባለስልጣን ቅድም 19 ላይ ላየነው ማለት ነው ተቃውሞ ማቅረብ የሚችሉት በእድሜ ምክንያት ከሆነ እዚህ ጋር የተቀመጡ 3ቱ ናቸው። 1 ወላጅ፣ 2 አቃቤ ሕግ፣ 3ኛ any interested person በእንግሊዝኛው ማንኛውም ያገባኛል የሚል ሰው። ይሄ የማንኛውም ያገባኛል የሚል ሰው ለምሳሌ አሁን የህፃናት ላይ የሚሰሩ ድርጅቶች ሊኖሩ ይችላሉ። ህፃናት መብት ላይ ብቻ አፌክት ሊደረግ የሚችል ሰው በዛ ጋብቻው ቢፈጸም ሊጎዳ የሚችል አካል ተቃውሞ ማቅረብ ይችላል ጋብቻው እንዳይፈጸም። ይሄ ነው መጀመሪያው። ሁለተኛ በስጋ ወይም በጋብቻ ዝምድና ምክንያት ባለፈው ከኤሴንሻል ኮንዲሽኖቹ ሁለቱ እነማን ናቸው? ኮንሳንጊኒቲ እና አፊኒቲ ነው አይደለ? በስጋ ከሆነ ዳይሬክት እና ኢንዳይሬክት፣ በጋብቻም ከሆነም ዳይሬክት እና ኢንዳይሬክት ህጉ ይከለክላል በግልጽ። ስለዚህ እነዚህ ሰዎች ዘመዳሞች ናቸው። አይዘር ዳይሬክትሊ ኦር ኢንዳይሬክትሊ ወይም ኮላተራሊ ዘመድ ናቸው። በስጋም ወይም በጋብቻ ዘመድ ናቸው። ስለዚህ ለመፈጸም ያሰቡት ጋብቻ በህግ የተከለከለ ነው ብሎ መቃወም የሚችለው ማን ነው የሚለውን ሌላ ምን ይላል? የተጋቢዎች ወይም የአንደኛው ተጋቢ ወደ ላይ የሚቆጠሩ ወላጆች፣ ያው ማለት ባጭሩ ወላጆች ማለት ነው። የሁለቱ ወላጆች ሊሆኑ ይችላሉ ወይ የአንዳቸው መቃወም ይችላሉ። ሌላ 18 ዓመት የሞላቸው ወንድሞች፣ እህቶች፣ አቃቤ ሕግ ተዘርዝረዋል እዚህ ጋር ያዟቸው እያንዳንዳቸው። ስለዚህ የመጀመሪያ ወላጆች፣ ሁለተኛ 18 ዓመት የሞላቸው ወንድሞች ወይም እህቶች ወይም ፐብሊክ ፕሮሲኪዩተር አቃቤ ሕግ መቃወም ይችላል። ምንም በተመለከተ ነው ያልኩት? በስጋ ወይም በጋብቻ ዝምድና ምክንያት ሊፈጸም የታሰበ ጋብቻን በተመለከተ። ሌላ ባይጋሚን የሚመለከተው ባይጋሚን በተመለከተ ማን ነው? በጋብቻ ላይ ጋብቻ ሊፈጸም ሲሆን ሌላ ጋብቻ ከሚፈጽመው ሰው ጋር የቀደመ ጋብቻ አለኝ የሚለው ተጋቢ ወይም አቃቤ ሕግ። አሁንም እዚህ ጋር ሁለት ነው። ቀድሞ እኔና እሱ ተጋብተን ነው ያለነው ወይም እኔና እሷ ተጋብተን ነው ያለነው የሚለው አካል፣ ቀድሞ ጋብቻ ፈጽመናል የሚለው አካል ወይም አቃቤ ሕግ ነው ጋብቻ ላይ ጋብቻን በተመለከተ ተቃውሞ ማቅረብ የሚችል። አራተኛው በፍርድ በመከልከል፣ አምስተኛው በፍርድ በመከልከል ምክንያት የጁዲሻል ኢንተርዲክት ከሆነ ደግሞ አሳዳሪ ወይም አቃቤ ሕግ። ስለዚህ በመርህ ደረጃ ምን አለ ሲጀምር? ጋብቻ እንዳይፈጸም ቅድመ ሁኔታዎችን አልተሟሉም፣ የተከለከሉ ሁኔታዎችን አልፎ ጋብቻ ሊፈጽሙ ነው። ስለዚህ እንዳይፈጸም ብሎ መቃወም ይቻላል። ነገር ግን መቃወም የሚችሉት እነዚህ ሰዎች ናቸው። እድሜን በተመለከተ፣ ዝምድናን በተመለከተ፣ ጋብቻ ላይ ጋብቻን በተመለከተ፣ ጁዲሻል ኢንተርዲክት ነው በፍርድ መከልከልን በተመለከተ እነማን ናቸው የሚለውን አይተናል። ስለዚህ 19 ላይ ቅድም ለማንበብ ሞክሬያለሁ። መቃወሚያው ስለሚቀርብበት ስርዓትና ጊዜ፣ መቼ ነው ይሄንን መቃወሚያ ማቅረብ ያለባቸው እና በምን አይነት ስርዓት ነው የሚለውን አንቀጽ 19 ላይ ያስቀምጣል። ጋብቻ እንዳይፈጸም የሚቀርበው መቃወሚያ በጽሁፍ መሆን አለበት። በምን ስርዓት የሚለው አንደኛ ኢን ራይቲንግ መሆን አለበት፣ ሪትን ፎርም መሆን አለበት። አንድ ጊዜውን በተመለከተ ደግሞ ቢዘገይ እጅግ ቢዘገይ ጋብቻው ከሚፈጸምበት ከ15 ቀናት በፊት
በዚህ ጊዜ ውስጥ ነው ጋብቻ ተቃውሞ ማቅረብ ያለበት። ጋብቻ አስፈጻሚ ባለስልጣን በመቃወሚያ ላይ ውሳኔ ከመስጠቱ በፊት የተጋቢዎቹን አስተያየት መቀበል ይኖርበታል ይላል። ይሄ እንግዲህ ቀርቦ ልክ ነው አይደለም ምናምን ብሎ አስተያየት ይቀበላል የሚል ድንጋጌ ነው። ይሄን ካልን ቀጣይ የምናየው ነገር ምንድነው? ዋት ኢፍ ቫዮሌት ቢደረግ የሚለው ነው። ይሄ ትንሽ ሰፋ የሚል ነገር አለው። ኮንዲሽኖችን ቫዮሌት አድርጎ ጋብቻ ቢፈጽም የሚለው ማለት ነው። ስለዚህ እስቲ አሁንም ወደ ቤተሰብ ህጋችን እንሂድና ያለውን ነገር ለማየት እንሞክራለን። ሌላ አልጨምርላችሁ። ይሄ ተቃውሞ ጋር በተመለከተ በመቃወሚያ ላይ ስለሚሰጠው ውሳኔ ይላል። ጋብቻ የሚያስፈጽመው ባለስልጣን በሚቀርብለት መቃወሚያ ላይ በ5 ቀን ጊዜ ውስጥ ውሳኔ መስጠት አለበት። within 5 days የሆነ ውሳኔ ወይ አይቻልም ወይ ይቻላል የሚል ውሳኔ መስጠት አለበት። መቃወሚያውን ሰምቶ የእነሱንም አስተያየት ሰምቶ የተጋቢዎቹን አስተያየት ሰምቶ ማለት ነው። ጋብቻ አስፈጻሚው ባለስልጣን መቃወሚያውን ባለመቀበል ጋብቻው እንዲፈጸም የሚሰጠው ውሳኔ ምን ይሆናል? ላስት ይሆናል። ባለመቀበል የሚለው ጋብቻ አስፈጻሚ ባለስልጣን መቃወሚያውን የተቀበለ እንደሆነ ጋብቻው እንዳይፈጸም ማድረግ አለበት። ይሄ ግልጽ ነው። መቃወሚያው ልክ ነው፣ እድሜያቸው እነዚህ ልጆች አልደረሰም፣ ስለዚህ ጋብቻ መፈጸም የተከለከለ ነው ብሎ ጋብቻው እንዳይፈጸም ማድረግ አለበት። በዚህ አንቀጽ ንዑስ አንቀጽ የተመለከተ ውሳኔ በ3 አንቀጽ ንዑስ አንቀጽ 3 ላይ ያለው የተመለከተው ውሳኔ የተሰጠ እንደሆነ ባለስልጣኑ ለውሳኔው ምክንያት ያደረገውን ጉዳይ ለተጋቢዎች ማሳወቅ አለበት። እናንተን እኛ ጋብቻ እንዳትፈጽሙ የከለከልነው በዚህ ምክንያት የሚለውን ዝርዝር ነገር እነሱ እንዲያውቁ ማድረግ አለበት ይላል። አንቀጽ 21 ላይ መጥቶ ምን ይላል? ይግባኝ መብት ይሰጣቸዋል። በዚህ ህግ አንቀጽ 20 ንዑስ አንቀጽ 3 በተመለከተ ሁኔታ በሚሰጠው ውሳኔ ላይ ተጋቢዎች ወይም ከተጋቢዎቹ አንዱ ለፍርድ ቤት ይግባኝ ማቅረብ ይችላል። ምንድነው ላይ አንቀጽ 20 ንዑስ አንቀጽ 3 ላይ ያለው ውሳኔ? መቃወሚያውን ተቀብሎ ጋብቻ እንዳይፈጸም ከልክሎ ከሆነ ማለት ነው። ስለዚህ ይሄ ባለስልጣን እኛ በዚህ ሁኔታ ጋብቻ በዚህ ቀን ልንፈጽም ብለን እኛን ከልክሎናል፣ ጋብቻ እንዳንፈጽም እኛን ከልክሎናል፣ ስለዚህ ፍርድ ቤት አቤት በለን ብለው ይግባኝ ማቅረብ እንደሚችሉ አሁንም ህጉ በግልጽ ያስቀምጣል። ይግባኝ የቀረበለት ፍርድ ቤት ጋብቻ አስፈጻሚው ባለስልጣን ውሳኔ የሻረው እንደሆነ ባለስልጣኑ ጋብቻውን ያስፈጽማል። አሁን ይሄ እንግዲህ ፍርድ ቤት የበላይ ስለሆነ ባለስልጣኑ መጀመሪያ ከለከለ እንዳይፈጽሙ። ስለዚህ ስለሰዎቹ ይግባኝ መብት አላቸው። ፍርድ ቤት ሄደው እኛን እንደዚህ አይነት ጋብቻ አስፈጻሚ ባለስልጣን ልንጋባ ብለን ከልክሎናል። ከዛ እነሱን ኬስ ፍርድ ቤቱ ኢንተርቴን አደረገ፣ ሰማ ምናምን፣ አይ ልክ ነው እናንተ ጋብቻ መፈጸም አለባችሁ፣ ቅድመ ሁኔታዎችን በህግ የተቀመጡትን አሟልታችኋል ምናምን ብሎ ፍርድ ቤቱ ቢወስን ተመልሰው መጀመሪያ ወደ ከለከላቸው ባለስልጣን ይመጣሉ። ያ ባለስልጣን ጋብቻ ያስፈጽማል ማለት ነው። በዚህ ሁኔታ ነው። ስለዚህ ዛሬ በዚህ እናቁምና ኔክስት እነዚህ ኢሴንሻል ኮንዲሽኖችን በተመለከተ አንድ ሰው ቫዮሌት አድርጎ ጋብቻ ቢፈጽም ምንድነው ተከትሎ የሚመጣው ህጋዊ ውጤት የሚለውን በተመለከተ በዝርዝር እያንዳንዳቸውን እድሜን በተመለከተ፣ ፈቃድን በተመለከተ፣ ዝምድናን በተመለከተ፣ ይሄ በብቸኝነት ስለመኖር የተወሰነ ቀንን ሳታከብር ሴቷ ብታገባ ህጉ ምንድነው የሚሉትን ነጥቦች አንድ ባንድ እያነሳን እናያለን። ስለዚህ ዛሬ በዚህ እንጨርሳለን። as usual ጥያቄ በተለመደው መንገድ አድርሱኝ። ለጓደኞቻችሁ ሼር አድርጉ፣ ሰብስክራይብ አድርጉ። Thank you